አቢ ደህና ነህ? ሁሉ ሰላም? ና እስኪ ደህና ነህ? ሁሉ ሰላም? እንዴት ነህ? ምን የለቀምክ ነው? ምን የሰራኝ ነው? እኔ ራዲዮ የለቀምክ ነው? እስማ እዛ ጋር ስትለቅም አይቼ በዚህ ያለፍኩኝ ባለፈው እዚህ አካባቢ መጥቻ አንዳንድ ልጆችን እንዳንተ ያሉትን ስራ ያስጀምረ ነበር እና እዚህ ጋር የለቀምክ አይቼው እስኪ ና ወደ ላይ ወንዙም ስለሚሸጥ ትንሽ ወደ ላይ ወጥተን ደህና ነህ? ሁሉ ሰላም? ሰላም ነው። ስራ አሪፍ ነው። እዚህ ጋር እንዲህ የለቀምክ አይቼ ምናልባት ምን ተቸግሬ ነው? ቤተሰብ አሉ? አዎ አለ። የተማርክ ነው? ትምህርቱን ትቻለ ተቸግሬ ትምህርት አቁመሃል? ስመጣ ምንም ምግብ የለም። ሰላሳት ይችላል። ቤት ውስጥ ስትመጣ ምግብ የለም። ለዛ ነው ያቆምክ? ኦኬ። ቤተሰቦች አቅም የሉ? አይዞሽ። በቀን አሁን ይሄን የለቀምክ ስንት ብር ነው የምታገኘው? በቀን 55 25 ስታገኝ ምን ታደርጋለህ በዛች? ያው ለቡናም ቢሆን ለእናቴ እሰጣለሁ። ኦኬ። ለእናቴ ለቡናም ቢሆን 30 ብር ለቡና ሰጥተውት ሌላውን አምባሻ ምናምን በዛ ትበላለህ። አይዞሽ። እኔ እንደነገርኩኝ ደራሽ ለወገን ይባላል ስሜ ደራሽ ለወገን ነው። አንዳንድ የተቸገሩ ልጆች ነው እንደዚህ የዞርኩኝ ምን ተቸግሮ እንደዚህ እንደሚሰሩ እየጠየቅኩኝ አቅሜ በቻለኝ የሚረዳውና አንተንም ዛሬ እዚህ ጋር ሳይ ምናልባት ምን ተቸግሮ ነው በዚህ በወጣትነት በዚህ ልጅነት ስንት ነው አመት? 16 ነኝ። ኦኬ። በዚች በወጣትነት እንደዚህ ያው እንደዚህ ወንዝ ውስጥ ቆሻሻ ውስጥ ስለሌለክ ነው የሚሰራው ቢኖር እንዲያሰራም አሁን ከዚህ የተሻለ ስራ ላንተ ብንሰጥ ትሰራለህ? እሰራለሁ። መስራት ትችላለህ አይደል? ምን ለምሳሌ ምን በልቤ ውስጥ ብር ቢኖረኝ ምን ሰራለሁ የምትል አላማ አለክ? ምን ለመስራት አላማ አለክ? ብር ቢኖር ቻርጅም ቢሆን ያው ያሰብኩት ሀሳብ 3 ነው። ኦኬ። ቻርጅም ሰራለሁ ብዬ አስቤያለሁ። ቻርጀሮችን እንደዚህ ቻርጀሮች ኢርፎኖችን ከተማ ውስጥ ያዞርክ መሽተት ይሄን ገዝተን ብንሰጣም ትሰራለህ? እሰራለሁ። በእውነት በቃ እንሂድና ይሄን ነገር ገዝቼ እሰጣለሁ። ከዛሬ ቀን ጀምሬ እሱን ስራ ትሰራለህ። ና እንሂድ። አሁን ይሄ እንደምታዩ ቅድም ጠዋት በዛ መንገድ ያለብኩ አይቼ ቆሻሻ ውስጥ እንዳያችሁ አሁን ሌላ ሰው ሆኖ ነው የተቀየረው። በጣም ደስ ይላል እና ጸጉሩ ምኑን አስተካክለን የሚፈልገውን እቃ ሁሉ ገዝተናል። ከዚህ በፊት ሰዎችን ጎዳና ውስጥ ያሉትን እንደምናስጀምር እነዚህ ውስጥ ብዙ እቃዎች አሉ። እነዚህ ውስጥ ቻርጀሮች፣ ልብስ እንዲሁም ካልሲ አንዳንድ ነገሮችን ቅድም እንዳለ ቀበቶ የሚፈልገው ነገር እዚህ ውስጥ ገዝተን አምጥተናል። ሁሉም ነገር እዚህ ውስጥ አለ። መንገድ ዳር ላይ ቁጭ ብሎ የሚሸጥበትን አንዳንድ ነገሮችን አስተካክለናል። በጣም ደስ የሚል ነው። አሁን ያው እናቱም ስላላየች ወደ እናቱ ይዘን እንሄዳለን። ባቢ ደስ ብሏል? እንዴት አየው? በጣም ደስ ብሏል። ይሄን ላንተ ያደራ የሰጠው አንድ አሜሪካን ሀገር የሚኖር አንድ ታላቅ ትልቅ አባት ነው። እንደዚህ አይነት ወጣት ህፃን ልጆችን ስራ አስጀምር ብሎ ገንዘብ ልኮ በዛ ገንዘብ ነው ስራ አንተን ያስጀመርኩት። እነሱን መርቅ እስኪ። እግዚአብሔር ሰማይና ምድር የፈጠረ እሱን ይባርክ። አሜን። ካለው በላይ ይኖራል። አሜን። እግዚአብሔር እሱን ይባርካል። አሜን። በቃ እናቲ ጋር አሁን ሄደን እሱን መርቀዋል። እግዚአብሔር ይባርክ። አሜን። ሁሌም ቢሆን መርቃለሁ ያልኪ ነው። እቃዬን ሀደራ የሰጠው እሱ ነው። በሌላ መልኩም ደግሞ እናግዛለን። ሌላውም እግዚአብሔር የረዱትን ሁሉ እግዚአብሔር ይርዳ። አሜን። በቃ በርታ። እሺ። በጣም ደስ ብሎኛል። አሁን ወደ እናቴ ጋር ሄደን እናቴን
አሁን እንዴት እንደምትል እስኪ ሄደን እናያለን። ደስ ትላለች አይደል? አሁን ደስታ ይሰማታል። እሷም በጣም ተጨንቃ ስለምትኖር ደስታ ይሰማታል። አው ከመጀመሪያ ተጨንቃ ስላለች አሁን ደስ ትለዋለች አይደል? በቃ አብረን ሄደን እስኪ እናቴን እናያለን። እሺ እሺ ባቢ እንዴት ናችሁ? ሰላም ነው። ቅድም ያው እሱን ይዘን ስንሄድ አይ ምናልባት ዘመኑ መጥፎ ነው ወዴት ነው የምትወስዱት ብለሽ ነበረ። ያው እና አንዳንድ ወጣቶችን ከዚህ በፊትም ስራ ያስጀመረን ስላለን እሱንም ላንቺም ያገዘ ትንሽ ስራ እንዲሰራ ብለን ያው አንዳንድ ስራዎችን እሱን ጠይቀን እንደዚህ አይነት ስራ ሰራለሁ ሲል ይሄን እቃ ለሱ ገዝተን መተናል። እዚህ ውስጥ ላይ አንዳንድ እቃዎች አሉ። መንገድ ዳር ላይ ቁጭ ብለው ትምህርቱ አሁን የሚቀጥለው አመት ትምህርትስ ዝገባ ሲጀምር ደብተር፣ ዩኒፎርም አንዳንድ ነገሮችን ገዛለሁ። ትምህርት ይጀምራል። እስከዛ ግን ይህችን ስራ እንዲሰራ ብዬ ነው። በቀን 50 ብር ነው እዚህ ጋር ማገኘው ብለዋል። አሁን የተሻለ ስራ ነው ይሄ። ገንዘብ አውጥተን ገዝተን ለሱ አምጥተናል። ለዚህ ቀበቶች ለሚታዩ እነዚህ ውስጥ ላይ ካልሲዎች አሉ። እንትኖች አንዳንድ እቃዎች አሉ። ያው ደርሰን ነው ገዛነው። የኪስ ቦርሳዎች ቀበቶች ነገር እና ይሄን እቃ ለአሁኑ ይሄ ብዙ በደንብ እስኪ ጠነክርና እስኪ ለምድ ድረስ ይሄን እቃ እየሸጠ ለራሱ እንዲጠቀም ነው። ካሁን በኋላ ይሄ የሱ ነው እና አንቺንም ደግሞ ነግረዋል። እናቴም በጣም ተቸግራ ነው ያለች እና ከማገኘው ነገር እናቴ ነው ማግዞ ብለዋል። እነዚህ አንቺ ልጆች ናቸው? አዎ ሁሉም የኔ ናቸው። አንቺ ናቸው? ይሄ ብቻ ያይቴ ነው እንጂ አንድ አለ የሱም ያያይቴ እንደሆነ። ስንት ልጆች አሉ? 5 5 ልጆች። ባለቤትሽ አንድ ላይ አንቺ ጋር ነው የሚኖረው? 2 ቤት ስለሆነ ያው እሱ በብዛት እዛ ነው። እኔ ነኝ የማሳድገው ልጆቹን ታሳድጊው አንቺ ነሽ? እኔ ነኝ። በኔ ነው። ታላቅ ልጅ እሱ ነው? ታላቁ ይሄ ነው። አዎ እኔ ነው። እናቴንም አንዳንድ ነገር ያው እነሱ ናቸው እንደው እየረዱኝ አሁን ትንሽ። በጣም ሱስ የለም ልጁ። በጣም ጥሩ ልጅ ነው። ሱስ የለም። ሱስ እኔ ደግሞ ክርስቲያን ስለሆንኩ ይዤ እንዳይወጣም ልጆችን በጣም በእምነት በኩል በቃ እንደዚህ አይነት ነገር ስለማልወድ እንዳይወጣ በጣም ትግል ሆኜ ነው እያሳደኩ ያለው። በቃ ምንም ችግር የለም። እስኪ እና መተን እናግዛለን። ቤትሽም ገብተን ያ ማለት ይቻላል ግን አስተካክልኩ እንጂ ምን ይለኝ ጨለማበ ይሁን ችግር የለም። እዚህ ጋር ብትቀመጥ ነበር። ይሁን ተይ ችግር የለም። ፍራሽ ምናምንም የለም? ምንም የለኝም። እዚህ ጋር ልጆች እዚህ ጋር ይተኛሉ። አንቺ እዚህ ጋር የምትተኚው? ይሄ ጭድ ነው አይደል? ጭድ ነው። እዚህ ላይ ነው የሚተኙው ማለት ነው። እንግዲህ ምን አይዞህ ባለኝ ነው። እና እኔ ሳይሆን አንዳንድ ከውጭ ሀገር ሆኖ እንደዚህ የተቸገሩ ሰዎችን እርዳ ብሎ ገንዘብ ይልካሉ። እሱ ገንዘብ ወስጄ እኔ ደግሞ ለተቸገሩ ሰዎች ሀደራ ነው የሚሰጠው። እኔ ያው ባለ ሀደራ ነኝ። ሀደራ ሰዎች ሲሰጡ እሱን ሀደራ ተቀብዬ ሀደራ ነው ማደርሰው። እና ይሄን ዛሬ ያዩ ሰዎች ላንቺ ፍራሽ አንዳንድ ነገሮችን የሚያግዙ የሚረዱ ሰዎች አሁን ደግሞ ሲኖር ላንቺ አምጥቼ አግዛለሁ፣ ፍራሽ ገዛለሁ የሚል ሰው ካለ ይሄን ቪዲዮ ያዩ ሰዎች ፍራሽ ከገዙ መጥቼ እኔ ደግሞ የሚቀጥለው ቀን አንቺን በሌላ በደንብ አግዛለሁ። በርታ እሺ። ይሄን ስራ ትምህርት ነው የሚቀጥለው ቀን ሁሉ ነገር አሟልቼ ያንተ ታናናሾች ካሉ ብዙ ወጣቶችን ያስተማርኩ ስላለው አሉ የሱ ታናሽ አንተንም ትምህርት እሱንም በቃ ትምህርት እነዚህን ልጆች አሁን የተማሩ ነው። ይሄ እየተማረ ነው። ቀጥሎ ያለው እየተማረ ነው። እሱ ትንሽ የኔ ጭንቀት አልፈልግም ብዬ ትምህርቱን ታው ቀላብ ስለሚያስቸግረኝ ቀለብ ስለሚያስቸግር ነው አይደል? በቃ እኔ ያለው ነገር እናወራለን። እዚህ ቅርብ ስላለው ነጥቻ አያቸዋለሁ። ይሄ ስራ ማስከጃ ላንተ ይሆናል። ስራ ምናምን እስኪ ተጠነክር ድረስ በዚህ ስራ ማስከጃ ይሆናል። በርታ እሺ። ደስ ብሏል ማሚ። እኔ በጣም ፈርቼ ነበር ግን በርተሽ ነበር አይደል? ለምን
ልጅ ነው አዎ አይገኝማ። ትክክል ደግሞ እኔ እንዴት አድርጌ እንደማሳደግ ራሴ ስለማውቅ ትክክል በጣም ነው የተደነገጥኩት። ለምን ልጄን እኔ ለሱ ብዬ ደርቄ ታላቅ ልጄ ነው በሱ ሰበብ ነው ኑሮም አልተመቸኝም፣ ባለቤትም አልተመቸኝም። የተመቸኝ ነገር የለም። ብቻ እግዚአብሔር ልጅ ስለሰጠኝ ብቻ ነው የሚቾቴ፣ ሌላ ነገር የለም። ልጅ እንደ ስለማይገኝ ብዬ ለልጆቼ ምክንያት እንዲህ ተንከራጭቼ እቺ ቤቷንም ዘንድሮ አሁን ሰሞኑ ነው አስተካክዬ ብር አጥቼ መነገጃ ራሱ አጥቼ ቦይና አንድ ኮንታል እየወሰድኩ እሱንም እነሱንም እያበላው በቃ እንደዛ እየኖርኩ ነው። ምንም ነገር በእጄም የለኝም። እሱ ራሱ ኮራሌ እንዲለቅም ያደረገው ራሱ ማለት ነው ከማጣቴ የተነሳ ነው። ትምህርቱንም ታውና አንተ ተለቅ ስለምትለኝ ምናምን ለቅሜ እስኪ ነና ግዛኝ ብዬ እሱንም ከለክዬ ትንሾቹን ነው እያሳደግኩ ያለው። በጣም ተቸግረን ነው። ምን ታበያለሽ አይልም፣ ምን ታጠጫለሽ አይልም፣ የሚማር ልጆች ምን ይበላሉ አይልም። ምንም በቃ ብዙ ነገር ብናገር ማያልቅ ነገር ነው። ልጆች ስላሉ ብቻ ቤተም ስላለች ብዬ እንደዚህ አንገትን ደፍቼ እየኖርኩ ነው። በዛ የተነሳ ነው የተሰማብኝ ወይኔ ልጆቼ ብዬ እየኖርኩ እሱ ምን ሊሆን ነው ብዬ ፈራው እንጂ እንዲህ እናንተ ደህና መሆኑ ብዙ ነገር ዘመኑ ስለሚያስፈራ ብዙ ነገር ስለምንሰማ በቴሌቪዥን ስለምናይ ብዬ ነው። ይሄ መሆኑን ባክ ከእናንተ ጋር እንቅድም አስቀየምኩት፣ ይቅርታ አድርግልኝ። አስቀምያለሁ፣ ችግር የለም። እንደዚህ መሆኑን አላወኩም። እሺ እኔ አሜን 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 ዘመናቸው አሜን አሜን። ተባረኩ። እሺ እናግዛለን። እዚህ አካባቢ እንመጣለን። እሺ 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 እሺ